ሰው ምን ይለኛል? ባናቱ ይተከል። ሰው ማን አባቱ ምን አገባው? አንቺ ራስሽን አተሽ ራስሽን ስታጠፊ ከአንቺ ጋር የሚሞት አለ? ከአንቺ ጋር ራሱን የሚያጠፋ ሰው አለ? አንቺ ብትታመሚ ማለት ነው 3 ቀን ነው እኮ ቢያስታምሙሽ። ማን አንቺ ዛሬ ላይ 100,000 ብር የላክሽለት 200,000 ብር የላክሽለት 500,000 ብር አውጥተሽ ባጃጅ የገዛሽለት ሰው ነገ ሐኪም ቤት በባጃጁ አይወስድሽም። ይሄንን ወቂ። ለራስሽ ያለሽው ራስሽ። ጤናችሁን ካልጠበቃችሁ እንዴት ነው የምትኖሩት? ይቅር ድብን ብለው የምትሰሩት ይቅር። ከጤናችሁ የሚበልጥ ነገር የለም እንዴ! ስትኖሩ አይደል እንዴ የምትበሉት? እንደ ሰው እንኳን አንድ ልጅ የላችሁ ልጅ ይወርሳል አትሉ ወይ? 2 ልጅ ኖሯችሁ ለልጅ አትሉ እንዴ? ከጤና የሚበልጥ ነገር አለ? እኔ እግዚአብሔርን የሚላክልኝ ፎቶ የሚላክልኝ እኔ በቃ አልቻልኩም። ጡታቸው እንደዚህ ምንድን ነው ተቋጥሮ እንዴ! እግዚአብሔር አንድ ሰው 2 ሰው አይደለም እኮ በጣም ብዙ ሰው ማለት ነው። መዳም ቤት ውስጥ ያሉ ልጆች በጣም ብዙ የታመሙ ልጆች አሉ። በጣም ብዙ ሐኪም ቤት ውሰዱኝ እንኳን ቢሉ ሐኪም ቤት የሚወስዳቸው የለም። በነዶል ዋጪ ነው የምትባዩ። ማንም ዞር ብሎ እንትን የሚልሽ የለም። በነገራችን ላይ ማለት ነው ማንም ሐኪም ቤት የሚወስድሽ የለም። አንቺ አንድ ቀን ሳሰሪ ብትይ ማለት ነው በግልምጫ ሰማይና ታችን ነው የሚያሳዩሽ። እናውቃለን። ምክንያቱም እኔም ሰርቼ አውቃለሁ። ግን ከጤና የሚበልጥ ነገር አንድም ነገር የለም። እናንተ ግን ከጤናችሁ አስበልጣችሁ ገንዘብን ራሳችሁን እየጎዳችሁ ነው ያላችሁት። ሰላማችሁን እያጣችሁ ነው ያላችሁት። ሰውነታችሁ እየተበላሸ ፊታችሁ በማዲያት እየሆነ 5 ዓመት 10 ዓመት ሰው ቤት ውስጥ የምትፈጁት ስንት ሺህ ዓመት ነው የምትኖሪ ውዴ? ያኖርሻል እንጂ አታኖሪው። ያኖርሻል እንጂ ባልሽ አታኖሪው። ግዴታ የለብሽም። እሱ ግን አንቺን የማኖር ግዴታ አለበት። ባሎቻችን ማገዝ ያለብን ትርፍ በሆነ መንገድ ነው እንጂ ራሴን ጎድቼ እኔ አላግዘውም። እኔን መቻል ካቃተው መብቱ ነው እኔን መተው እንዴ። እኔ ራሴን ጎድቼ አይደለም በነገራችን ላይ ከባሌ ጋር የምኖረው። ራሴን ጎድቼ አይደለም ትርፍ በሆነው ገባሽ? በሚመቸኝ ነው። ታምሜ እራሱ ማለት ነው ታምሜ እንኳን ሰውነቴ ቆስሎ ልሰራ አይደለም ማለት ነው እንዴ። እግዚአብሔርን እኔ እንዴት ብዬ ልንገራችሁ? እንዴት ብዬ ቆሰሉ? የሉ እጃቸው የቆሰለ እግራ እንደዚህ እጃቸው ምናምን እንትን ምንድን ነው የሚባለው? እኔ በአማርኛ ላቆም። እንደዚህ የሚያሳክከው ምንድን ነው? እንደዚህ ክሎሪክስ ስትጠቀሙ በተለይ ክሎሪክስ ልብስ ስታጥቡም ሆነ በእጅ እንዳትነኩ። ክሎሪክስ በጣም ሰውነት ያበላሻል። በጣም ማለት ነው። በክሎሪክስ በስቶ ራሱ ልብስ ከታጠበ ሰውነታችሁን ያበላሻል። ክሎሪክስ በእጃችሁ አትንኩ። ደግሞ ክሎሪክስ ግዴታ መንካት እንኳን ካለባችሁ ግላፍስ ልበሱ። እጃችሁ እስከዚህ ድረስ እስከዚህ እጃችሁ የለም እኮ ማፊ። እግዚአብሔር እንደዚህ ነው እያከኩ የሚውሉት እንዴ። ምነው ሸዋ ከራስ በላይ ንፋስ እየታጣ የለብኝ እንደዚህ ነገር። እግዚአብሔር እኔ ጤና ሰውን ነው የምኖረው። ዛሬ ላይ የምሰራው እኔ ሙቼ ነው እንደምበላው ነው ሸዋ። ስንት አሳያችሁ ነበር ግን ምን ላድርግ? ቲክቶኬ ይዘጋብኛል። አርግ በዩ ኦኬ በዩ። እኔ እግዚአብሔር እንዴት እንደሚሄድባችሁ በተለይ መዳም ቤት የምትሰሩ ልጆች እንዴት በጥብጬ እንደማጠጣችሁ አይደል ነው ቼክ። ቢሄድባችሁ ባጥረገርጋችሁ ደስ ይለኛል። ግን ምን ላድርግ? አላያችሁም? ራሳቸውን ያጠፉ ልጆች በጣም ብዙ ልጆች ራሳቸውን አጥፍተው አይተናል። ዛሬ ላይ የምታስታውሱት ሰው አለ? ቢበዛ ስንት ቀን ነው ሰው ያለለት? ስንት ቀን ነው እስቲ ንገሩ። ዛሬ ላይ የሚያስታውሳቸው ሰው አለ? አንቺ ራስሽን ታጠፊያለሽ፣ ትሞቻለሽ። ቢበዛ 3 ቀን ነው ለአንቺ የምናለቅሰው።
ቢበዛ ያውን ቢበዛ ነው። በአሁን ሰዓት ላይ ማንም የሚያስታውሳችሁ የለም። የምትኖሪው ለራስሽ ነው ውዴ። ማንም የራሱን ጎጆ ነው የሚያሞቀው እንጂ ያንቺን ጎጆ የሚያሞቅልሽ የለም። ለራስሽ ያለሽው ራስሽ ነሽ። ራስሽን መጠበቅ ያለብሽ አንቺ ነሽ። ማንም ወንድም መጣ ሄደ ብላችሁ የምታለቅሱ ራሴንም ነው ማጠፋው የምትሉ ሁሉም ኃላፊ ነው። እሺ ሁሉም ኃላፊ ነው። ትርፍ ነው። በመተውሽላ የምትደሰሽበት ቀናቶች ሊኖሩ ይችላሉ። እግዚአብሔር የተሻለው ነገሮች በህይወታችሁ ያመጣል። ሰው ሲሄድ እኔ አሁን ላይ በነገራችን ላይ ድሮ ሰው ሲያኮርፈኝ በጣም ነው የምጨነቀው። ሰው ሲያኮርፈኝ ለምን አኮረፈኝ እላለሁ። ሌሊቱ ሙሉ እንቅልፍ ሳይዘኝ አድራለሁ። ለምን አኮረፈኝ ብዬ ማለት ነው። ሰው ሳጣ በጣም ነው የምናደደው። በጣም አለቅሳለሁ። አሁንስ ስትመጪ በክብር እቀበልሻለሁ፣ ስትሄጂም በክብር እሸኝሻለሁ። ለማንም አልጨነቅም። ለማንም ማለት ነው። ማንነቴን ወደሽ ፈቅደሽ ከነጉለቴ ከነስተቴ ከወደሽኝ ውደጅኝ፣ ካልበለዚያ ጥሩግ በይ። ሰውን ከወደድኩኝ ከነጉለቱ ከነማንነቱ ነው። አይ ብለሽ እኔ ሰው ነኝ፣ ጉለት አለብኝ። ሙሉ ሰው የለም እዚች ምድር ላይ። ከነጉለቴ ካልወደድሽኝ ገደል ግቢ። ቀልዳል እንዴ? ራሳችሁን ሆናችሁ ያው ቤት ልስራ እኔ ገንዘብ በእጄ የለም። ከጤናሽ የሚበልጥ የለም። ጸበል ግቢ ውዴ፣ ገንዘብ አያስፈልግም። ጸበል ለመግባት ገንዘብ አያስፈልግም። ቆሎ የምትገዢበት እንደው ሌላ አይደለም። 2000 ብር በቂ ነው። ብር ጸበል ግቡ ሂዱና፣ ከጤናችሁ የሚበልጥ የለም። ነገ መጥተሽ ጤና ሲኖርሽ የፈለግሽው ቤት መርጠሽ ነው። እሺ መርጠሽ ማለት ነው። እልሜ ለጉልበትሽ የትም ቤት መርጠሽ ገብተሽ ነው የምትሰሪው። ጉልበት ይኑርሽ ብቻ፣ ጤና ይኑርሽ ብቻ። መርጠሽ ማንም ሰው ለምኖ ነው የሚያሰራሽ። ጤና ካለሽ፣ ጤና ከሌለሽ ግን ማንም አይፈልግሽ። በአሁኑ ሰዓት ላይ ጤና ከሌለሽ ወንድሞችሽ እህቶችሽም አይፈልጉሽም። ሀቢብቲ ካመማችሁ ሐኪም ቤት ሂዱ። ከደሞዛችሁ መዳም አልወስዳችሁም ካለች ትኬት ቁረጡና ሂዱ፣ ጸበል ተጠመቁ። ከእናንተ ይበልጣል ብሩ። እዚህ የመጡ ቲክቶክ ላይ ራሱ እንዲሁ ለሚሉትም ታደርጉ የለ። እነሱ ሚሊየን በአካውንታቸው ላይ ያለ እዚህ መጥተው ይረዳሉ። አንቺ ትረጃለሽ። አሽቃባጭ ከኪስሽ ድንብሎ የለሽም፣ እሷ ያላትን የለሽም። አንቺ እዚህ ትረጃለሽ። ሁሉም በኪሱ አለው። በነገራችን ላይ መታችሁ ቲክቶክ ላይ በተለይ የምትለምኑ ሰዎች አላችሁ ኪሳችሁ ውስጥ። አንዲት ሴት አለች እና ትኬት ቆርጬ መግባት ፈልጌ እና የትኬት የለኝም እንዲያሞኛል ስትል ከዛን ሊሰበሰብላት ምናምን አካውንቷ ቼክ ይደረጋ 1 ምናምን አላት። 1 ሚሊዮን ከምናምን አላት። እሱን እኮ የለንም እኮ እኛ 100,000 የለንም። ለእሱ አረዳለን። ባናታችሁ ተተከሉ፣ ባናታችሁ ተተከሉ። እናንተ ቡቃችሁም ሙሉ፣ እኛ እዚህ ያለንን እንሰጣችኋለን። በነገራችን ላይ ካላችሁ ላይ አካፍሎ ያለው እግዚአብሔር እኮ ማለት ነው። እዚህ ላይ ቲክቶክ ላይ አይፎን ተሸክሞ ለመጣ ሰው አይደለም። በነገራችን ላይ ታች ስልክ ኑሮ ቲክቶክ ለሚያይ አይደለም እኮ እርዱ ያለው። የሚበላውና የሚጠጣው ያጣ በጣም ብዙ ህዝብ አለ ኢትዮጵያ ውስጥ። ለነሱ ነው እርዱ የተባለው። ለነሱ ነው ስጡ፣ ካላችሁ ላይ አካፍሉ፣ የተራበውን የተጠማውን አብይ እንጂ ያለሽ አይፎን ስልክ ይዞ ቲክቶክ ላይ ለመጣ አይደለም እርጂ ያለሽ። በነገራችን ላይ ጽድቅ አይደለም እዚህ ላይ የምትረዱ ሰዎች ማለት ነው። ጽድቅ አይደለም። ይሁኝ ምናምን ነው አስፈላጊ አይደለም። ቀኝ እጅሽ የሰጠው ግራ እጅሽ እንዳያይ ነው የሚለው። እሺ ቀኝ እጅሽ የሰጠውን ግራ እጅሽ እንዳያይ ነው የሚለው እኮ። እንደ ጽድቁም ከሆነ እንደ ቤተክርስቲያንም እንደው ከእግዚአብሔር ላገኝም ካላችሁ ማለት ነው። ኦኬ የተራበ የተጠማ መብላት እንኳን እግዚአብሔርን በቀን 1 ዳቦ መብላት ያቃተው በጣም አለ ኢትዮጵያ ውስጥ በነገራችን ላይ ማለት ነው። ሌላ አይደለም ኢትዮጵያ ውስጥ አዲስ አበባ ምናምን ተውት። ሰፈራችሁ ውስጥ የለ ጎረቤት ዶሮ አርዶ በልቶ አመት ባልን ሲያድር፣ አንደኛው ጎረቤት ደግሞ ሽሮ የሚበላውን ያጣ ሰው የለም። እናንተ ጎረቤት እንደው ሀቃቁን እናውራ።
ጎረቤታችሁ ሽሮ ሰርቶ መብላት አቅቶት አንደኛው ደግሞ በጋርዶ ይበላል። ጎረቤትሽ ይበቃል እኮ በየጎረቤታችን ብናደርግ እኮ ማለት ነው። ይሄ ነው ጽድቅ እንጂ ተሽ ስልክ ይዞ ቲክቶክ ላይ ለመጣ አይደለም እርዳ ያለው። አሁን ላይ ተች ስልኮች በጣም ርካሽ ከተባሉ ከ10,000 በታች የለም በነገራችን ላይ። ኦኬ የ10,000 የ20,000 የ40,000 የ50,000 ብር ስልክ ይዛችሁ መታችሁ የምትለምኑ ሼም ነው። እግዚአብሔር ሼም ነው። እኔ አረዳም በነገራችን ላይ እኔም እኮ እግዚአብሔር ይመስገን መርዳት ላለብኝ ሰው ማገዝ ላለብኝ ሰው ካለኝ ላይ ጥቂት ላካፍል ይችላል። ግን ቲክቶክ ላይ ነው ሀቢብቲ ነው ደህና ነኝ አልመስልም። እኔ እግዚአብሔርም ማርያም በጣም ነው ስናደድ ያደርኩት። መዳም ቤት ያላችሁ ልጆች ሁሉም ሰው የመዳም ቅመም የመዳም ቅመሞች የመዳም ቅመም ነው እንደዚህ አንድ አይዲ እንኳን ምረት አዋጅ የወጣ ሰዓት ላይ አይዲ ማሰሪያ እንኳን ያገዛችሁ ሰው አለ? የለም። ለመዳም ቅመም የመዳም ቅመም ይላል። ይሄን መቶ ግጥም ይገጥማል። የመዳም ቅመም ይላል። ይሄን መቶ እያሽ ሞናችሁ ነው ገደል የከተታችሁ እዛው እኔ አለደም እንዳም ቅመም ይቀመማችሁ እዛም ይቀመም ነገር አሽሙናችሁ ጨርሳችሁ ነው። እኛ በእናንተ ምክንያት ስትፋቀሩ እናሸረግዳለን። ስትፋቱ መከራ ማልቀስ እንዴ ምን አገባን እኛ? ያው ፍቅረኛ ማሞቹ ናችሁም ስትመጡ እዛ ፍቅረኛ ማሞቹ ነው። አንዴ ፈረንጅ ላይ ትሰቀላላችሁ፣ አንዴ ኢትዮጵያዊ ላይ ደግሞ በአመት 10 ወንድ ነው የምትቀያይሩት። ከየት አምጥታችሁ ነው ልቡን? እግዚኦ የእናንተን ልብማ ይስጠን። እዚህ ላይ በተለይ ዩቱበሮች የሆናችሁ በሙሉ አፍልታችኋል። እግዚኦ ማርነ ክርስቶስ ስንት አይነት ወንድ ነው ደግሞ ከየት ነው የምታመጡት? አሽሞኑናችሁ በእግዚአብሔር በስማው እኛ አንዱንም አልቻለም። እንዴ ምኑ ናችሁ ነው እናንተ 10 ወንድ ይዛችሁ የምትመጡብን? ስትፋቱ መከራ፣ ስትፋቀሩ መከራ። እኛ ምን አገባን? የእኛ ህይወት እንጨነቅ፣ የእናንተን ህይወት የምንጨነቅ እኛ ምን አገባን? እዛው ቻሉት። ስትዋደዱ መከራ አሸሸ ገዳ ነው። ስትፋቀሩ መከራ ነው። ስትፋቱ መከራ ነው። እዛው ራሳችሁን እንቻሉ። እናንተን እንቻል፣ ራሳችንን እንቻልኛ። እኛ አንፈልግም። የራሳችን ጨንቅ የሆነ ነገር ይበቃናል። እዛው ተገልበጡ። ምን ነው ሸዋ እንደ እኛ ራስ መምንውን እኛ ተዋደዳችሁ ተፈቀራችሁ ስነ 1 ወር አትቆዩ የምትፋቱት። ተፋቱ እዛ እኛ ጋር አትምጡ። እዛ ፍርድ ቤት ተፋቱ ሂዱና። ሴቷም ውስጥ ተሰቅላ ወንዱ ጋር ትመጣለች። እናንተ ነውር አታውቁም እንዴ? ሰው ምን ይለኛል? የለም ዘንድሮ ኧረ ገብርኤልን ሰው ምን ይለናል? እንዲህ በአንድ አመት ውስጥ 10 ወንድ በየወሩ ነው እንዴ ነገርዮ? ኧረ ፊልምም ቅጣለሁ አት ወዲያ ያ ላይ ሲጀመር እናንተን ቲክሲል ሜለት ቲክቶክ አምጥቶ የሚደቅንብኝ እንጂ አሁን ተውን። አትዩ ፊልም የተፋቀረ ምናምን እንዳታዩ እሺ። መዳም ቤት ያላችሁ አትዩ ውዴ። እሷ እዛ 10 ወንድ አምጥታ በአመት 10 ወንድ አምጥታ ትደቅናለች፣ ዩቱባን ትሸቅላለች። እኛ እዚህ ጮጋራችን ተቃጥሎ ወተት የሚሰጠን እናጣለን። ምን አገባን? እናንተ ለምትዋደዱና ለምትፋቀሩት ከፈለጋችሁ ለምን ተራራ ላይ አትወጡም? እኛ ምን አገባን? ይመለከተናል። እንዲሁን እንዲያው ነው እዛው መኪና ስትገዙ አማክራችሁና እኛ መዳም ቤት ውስጥ ቁጭ ብለን ማለት ነው። አንቺ መኪና ትገዣለሽ፣ እኛ እዚህ ጮጋራችን ይቃጠላል። አፈር ብሉ። ሰው የሚያስቅ ነገር ብስሩልን ምን ችግር አለው?